አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ ሀይቅ የሚሄድ እጥር ምጥን ያለ የቤት እቃም አስቤዛም አልባሳትም ነው ማሳያችሁ። እንግዲህ የእህታችን ዛሬ መሰለኝ ባልሳሳት ያው እኔ ትእዛዝ እየበዛብኝ ስለሆነ አይምሮ ዝውር እያለ ነው። በነገራችን ላይ ዛሬ መስሎኛል እገባለሁ ያለችኝ ነገ ይላክላታል ማለት ነው ወደ ሀይቅ 78015 ብር የፈጀ አስቤዛም የቤት እቃም ትንሽ እንዲሁም አልባሳት ነው ማሳያችሁ ማለት ነው። 400 ብር የወጣው ለትራንስፖርት ነው ማለት ነው። ሌላው እቃው የተገዛበት ነው። ከዚህ ልጀምርላችሁ። እዚህ ጋር በርበሬ እንደነገርኳችሁ በጣም ብዙ አይነት አለ። ትናንትናውን ባለ 780 ብር ቪዲዮ ሰርችላችኋለሁ። ይሄ 630 ብር ነው ማለት ነው። ዛሬው አነሳነስ ይላል። ልዩ ነው ስሙ ማለት ነው። በርበሬው ልዩ ነው የበርበሬው ስም እና ይሄን በርበሬ 15 ኪሎ ነው የገዛሁላት። ዛሬው አነሳነስ ይላል፣ ግን ዱቄቱ ማሻአላህ ነው፣ ቆንጆ ነው። ያው እኔ እያዘጋጀሁት እያያችሁት ነው ማለት ነው። እና በትእዛዛችሁ መሰረት የውዱንም ከፈለጋችሁ ይሄም ደግሞ መልክ ሳይሆን ዋናው ነገር ዱቄቱ ቆንጆ መሆኑ ነው። ይሄንንም ከፈለጋችሁ ነው ምገዛላችሁ ማለት ነው። እና 15 ኪሎ በ630 ብር 9450 ብር ነው። ደረቅ ቅመም በ3420 ብር ገዝቼላታለሁ። ሹሮ ደግሞ እዚህ ጋር ሹሮ 8 ኪሎ ባቄላና 7 ኪሎ አተር ገዝቻለሁ። ኪሎ በ200 ብር ነው። 15 ኪሎ 3000 ብር ነው ማለት ነው። እና ለሹሮ የሚሆን ቅመም ደግሞ 2440 ብር ነው የገዛሁት። እዚህ ጋር የሹሮም የበርበሬውም ቅመሙ እንዳለ እዚህ ውስጥ ነው ማለት ነው። ሌላው እዚህ ጋር በሶ አለ። በሶ እንትኑን የተቆላውን ገዝቼ ነው ያስፈጨውላት 1600 ብር 10 ኪሎ ማለት ነው። እዚህ ጋር 5 ኪሎ የሾርባ ገብስ ነው። ገብስ 170 ብር ነው ኪሎ። 1 ኪሎ 170 ብር ማለት ነው። 850 ብር 5 ኪሎ 850 ብር ይሆናል ማለት ነው። እዚህ ጋር ደግሞ እንደምታዩት ሱካር አለ 5 ኪሎ 925 ብር ኪሎ በ185 ብር ሂሳብ ነው። ጨው እዚህ ጋር የሌላ ሰው ተሳስቶ ነው የገባው። እዚህ ጋር ደግሞ ምስር ክክ አለ። ምስር ክክ ማነው አተር ክክ ማለት ነው። አተር ክክ ኪሎ 250 ብር ነው። 3 ኪሎ 750 ብር። እዚህ ጋር ደግሞ ዲፍ ምስር ኪሎ 300 ብር ነው። 3 ኪሎ 900 ብር። አልኑር 2030 ያኔ 2030 ነው የሚያልቀው። ይሄ አልኑር ቴምር 8 ፍሬ ነው የሚይዘው ካርቶኑ ማለት ነው። 2600። ኡመር ዘይት 2250 ብር። በነገራችን ላይ ጨው በስተት እዚህ የገባው የሌላ ሰው ዛሬ ልሰራው የገዛዛሁት እቃ ነበርና ከሱ ጋር ተቀላቅሎ ነው። የሷ ደግሞ እቃ ይጎላዋል፣ ነገ ነው የምሰራው ማለት ነው። እና እዚህ ጋር ደግሞ የቤት እቃ አለ። እዚህ ጋር ሰርቪስ 3 ሴሪ አለ። ይሄ 700 ብር። የማይካ ፓርቲሽኖች አሉ። አራት ሳህኖች ናቸው ያሉት እነዚህ 400 ብር። የቁርጥ ሳህን 1 ደርዘን 1680 ብር። አንዱ ፍሬ 140 ብር ነው። እዚህ ጋር ደግሞ አክለሪክ ኮምፕሊት አለው 3000 ብር። ከዛ እዚህ ጋር ደግሞ ሴኔጋል 1100 ብር ይሄንኛው። ይሄ ደግሞ 2600 ብር። እዚህ ጋር የፌሮ ምድጃ 1600። ጥስት እና ብረምጣድ 1400 ብር ነው። ጥስት 1600 ብር። እቃዎቿ እነዚህን ይመስላሉ። ከዛ አልባሳት አላት። እዚህ ጋር የእናቶች አደሬ 1200 ብር ገብቷል። ይሄ ማለት ነው በየከለሩና በየዲዛይኑ ነው የገዛሁት። ይሄ ዲዛይን እዚህ ጋር ባለው ማለት ነው። እነዚህ አያማምሩም? በጣም የሚያማምሩ ቆሎ የመሳሰሉ ሻርፖች ናቸው ማለት ነው። አንድ ይሄ ነው የዚህ ዲዛይን። ይሄ አለ ከለር ነው የሚለያየው። ይሄም አለ ማለት ነው። ከለራቸው በጣም የሚያማምሩ ጥልጥል አርጌ ነው የገዛሁላት ማለት ነው። እነዚህ ዋና ከለር የሚባሉትን እየተጣላሁ ነው እኔ የምገዛው ስገዛ ማለት ነው። እዚህ ጋር ደግሞ በትናንሿ አበባ ዲዛይን አለ። ይሄ ሲልቨር ከለር ነው። አንድ ያለ ይሄኛውም አለ ማለት ነው። እዚህ ጋር ስንት ሆነ መሰላችሁ? ሻርፕ እዚህ አለ። ይሄኛው እና ይሄኛው ዲዛይኑ አንድ ነው። ይሄ ጋር 6 እቺ ደግሞ ለየተለ ዲዛይን ነው። 7 ሻርፕ 7 የበዛ
በ1200 ብር 8400 ብር ነው የተገዛው ማለት ነው። እዚህ ጋር ደግሞ በ1350 ብር 3 ጥምጣሞች ገዝቻለሁ። በጣም የሚያማምሩ ቆንጆ ከለር ማለት ነው። እነዚህም አንዱ በ450 ብር ሂሳብ ማለት ነው። ሌላው ለሷ የሚሆን ለራሷ ማለት ነው የወጣት ሻርፕ እነዚህ ባለ 2100 ብር ናቸው። በጣም ነው የሚያማምሩት። እነዚህን 2100 6300 ብር ሶስቱም ማለት ነው። አያማምሩም? ባላ አያምሩም? ዛራ ማሻአላ ተባረከ ረህማን። ይሄ በሺቲ ብለብሱት ቀሚስ ጋር ሽፎን ጋር ብለብሱት በቃ ለየት ያለ ነው ይሄ ማለት ነው። በጣም ነው የሚያማምረው እንደዚህ። በዛ ላይ ደግሞ ልስልስ ያሉ ናቸው። አንድ ይሄ ነው። ከዛ እቺኛዋም አለች። ዲዛይናቸው ይለያያል፣ ከለራቸው ይለያያል። በጣም ነው የሚያማምሩት። በጣም ከምነግራችሁ በላይ አሁን ላይ ፋሽን የሚለበሰው የወጣት እንደዚህ አይነት ነው። እናቶችም ይለብሳሉ በነገራችን ላይ፣ ግን ለእናቶች ዲዛይኑ የሆነ ከለር ከበድ ያለ አለ ማለት ነው። እና እነዚህን የመሳሰሉ ሻርፖች አታምርም? እቺ ያ ሰላም 3 ሻርፕ ነው የገዛሁት ማለት ነው። እቺኛዋም ደግሞ ሶስተኛዋም እንደዚህ የሚያማምሩ ናቸው ማለት ነው። ማሻአላ ተባረከ ረህማን። እንግዲህ ስትገባ እጅጇን ለሚያዋትም ጊዜ ያለችኝ ገዛዝቻለሁ። ለራሷም ደግሞ ፏፍሽ ማለቻ እንደነዚህ አይነት ሻርፖች ገዝቼላታለሁ ማለት ነው። እና ፋሽኑ ይሄ ነው። ከዚህ ደግሞ በጣም ፋሽን ይሆናል፣ ግን በጣም ስስ አለ። ስስ ነው 2500 ብር ነው፣ ግን ደግሞ በጣም ስስት ይላል። እነዚህ ግን ማሻአላህ ናቸው። ሻርፕ ከውስጥ ያስፈልጋቸውም ቆንጆ የሆኑ ሻርፖች። ያ ድሮ ሳውዲ ያለን አሁን 70 ብር 60 ብር የምንገዛው ሻርፕ እዚህ አይለበስም ቀርቷል ማለት ነው። እዚህ ጋር ደግሞ 2000 ብር እነዚህን ጫማዎች ገዝቻለሁ ለሴት ማለት ነው። እቺ 28 ቁጥር ናት፣ እቺ 32 ቁጥር። እነዚህን ሁለት ጫማዎች ገዝቼላታለሁ ማለት ነው። እዚህ ጋር ሽርጥ ነው በአንደኛ ያኔ ቆንጆ በሚባለው፣ ከዚህም በላይ አለ፣ ግን ይሄ ሽርጥ ቆንጆ ነው። እኔ ለወንድሜ ብዙ ጊዜ ገዝቼዋለሁ በየከለሩ ማለት ነው። የሚያምር ሽርጥ ነው። ይሄ 6000 ብር ነው የተገዛው። አያችሁት? ይሄ ማሻአላ የሆነ ሽርጥ ነው። በጣም ነው እኔ ራሱ የወደድኩት። ሌላ ደግሞ እዚህ ጋር በርበር የሚመስል ግን ግልባጭ ሽርጥ ነው። ይሄ 900 ብር ነው። ከለሩ ራሱ ማሻአላ ድምቅ ያለ ነው እንደምታዩት። ይሄ ግልባጭ ሽርጥ በአንደኛው ይሄ ራሱ አንደኛና ሁለተኛ አለው እስከ 400 ብር የሚሸጥ አለ የዚህ አይነቱ ነው ማለት ነው። ይሄ አንደኛ በሚባለው 900 ብር ነው የገዛሁት። አንድ በግድ ነው የሸጠልኝ እቃ ስለጨመረ ማለት ነው። እዚህ ጋር ደግሞ ጃኬት ሹራብ ነው። ቆንጆ ልስልስ ያለ በጣም ቆንጆ ሹራብም ነው እንደ ጃኬትም ነው። ይሄ 2500 ብር ነው የገዛሁት። ኳሊቲ ነው። በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ይሄንን 2500 ብር ለየት ማላበሻ። እዚህ ጋር ሱሪ አለ 36 ቁጥር ሱሪ። ይሄ 1600 ብር የተገዛ ቆንጆ ሱሪ ነው። ይሄ 1600። እዚህ ጋር ደግሞ ሸሚዝ አለው ለዚሁ ማለት ነው። ሸሚዙ 1300 ብር ነው። በጣም ቆንጆ ልብሶች ናቸው ማለት ነው የተገዛለት። ከዛ እዚህ ጋር ደግሞ ለ6 አመት ልጅ ጂንስ 6 ወይም 5 እድሜውን እንዳልሳሳት ያው ጽፌ እኔ እያየሁ ነው የገዛሁት። እና ይሄንን ሱሪ 1200 ብር፣ ሸሚዝ ደግሞ 600 ብር። የምታምር ሸሚዝ እንደምታዩት ማለት ነው። ማሻአላ ይሄንን ይመስላል ማለት ነው። እንግዲህ የረመዳን አስቤዛ ብዙ ልጆች እያዘዛችሁ ነው፣ ግን ይሄንን እንፈልጋለን የሚሄደው እዚህ ቦታ ነው ታወሩኝና መጨረሻ ላይ የቃ ዝርዝራችሁን ጻፉ ስላችሁ ሂሳብ ሰርተሽ ላኪ ብላችሁ ነው የምትልኩልኝ። እኔ ሂሳብ እየዞርኩ ስለሆነ የምገዛው ሂሳብ መስራት አልችልም። በተለይ ሽሮና በርበሬ ቀርቶ ሌላው እቃ በቀን ስለሚጨምር መጀመሪያ ሂሳብ ሰርቶ መላክ አይቻልም ማለት ነው። እና የምትፈልጉ ከሆነ እርግጠኛ የምትፈልጉ ከሆነ እኔ ብር ከተረፈ 5 ብርም ቢሆን እልካለሁኝ አብሬ ከቃችሁ ጋር ማለት ነው። ወይም አካውንት ስትልኩ እልካለሁኝ። እኔ የሰው ገንዘብ አልፈልግም፣ ግን ለእናንተ ለማቃለል ያክል ነው። የምትፈልጉትን እቃ የእቃ ዝርዝራችሁንና ስማችሁን የሚሄድበትን ቦታ አድርጋችሁ እየጻፋችሁልኝ እኔ ልመልስላችሁ ብያለሁ። ያው ያለው ጊዜ ጠባብም ስለሆነ ማለት ነው። እንግዲህ ኢንሻአላህ ረመዳንም ደርሶ ጾመን የምንጠቀምበት ያድርገን ኢንሻአላህ ናሪ ያድርገን እላችኋለሁ።
ሰላም ሁኑልኝ።